ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመሪያ ነበረብኝ ወገን ይህ የእሸቱ የመጨረሻ ቃል ነው የኢትዮጵያ ህዝብ ይቅርታ ከዚህ በኋላ ዝም አልልም ስለ ቤተ ክርስቲያን እሟገታለሁ አጥፊና ስነ ስርዓት የሌላቸው የመሰሉኝንም እሟገታለሁ እታገላለሁ እያለ ነው ለመሆኑ እሸቱ መለሰ ራሱ ማን ነው ትውልድና የትምህርት ዝግጅቱ ምን ይመስላል አሳልፎታል ስለሚባለው ሰንበት ትምህርት ቤትና አጼ ግላውዲዮስ ትምህርት ቤት ምን የሚታወቅ ነገር አለ የሥራ ህይወት ጅማሮና ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ ስላሳለፈው ውጣ ወረድን ሰማለን ዝነኛና ታዋቂ ከሆነ በኋላ በማህበራዊ ሚዲያ ላይ የሚነሳበትን ትችት ጨምሮ በርካታ ጉዳዮችን ስለሸቱ ያነሳን እንቆያለን ለመሆኑ እናንተ የሸቱን ጉዳይ እንዴት አያችሁት ሸቱን ስታስቡ ወደ አምሯችሁ የሚመጣው ምንድነው የሚለውን ሐሳብ አጋሩን እኛ ወደ ታሪኩ እንይዘለቅን እንዳለ ባባቶች ገመና እንዳለ በየደብሩ ያንተ ገመና አለ ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለ ያልመጣባቸው ሐፋፍ ተቀብለው ማለት ነው ኤቭሪቲንግ ማለት ነው እሸቱ መለሰ የተወለደው አዳማ ነው አዳማ ገና ትንሽ ሆኖ ነጠላውን አጣፍቶ ከፒኮክ ወደ ገብርኤል ቤተክርስቲያን ይኳትን ነበር ይላሉ በልቡ ሰንበት ትምህርት ቤት ያጠናውን መዝሙር እየደጋገመ እየዘመረ ለብቻው ያነበነበ ይሄድ ነበር ይላሉ የሚያውቁት አዳማ ለዚህ ወጣት ያጨበጨበችው ግን ዛሬ በተለያዩ የቲቪ መስኮቶች ላይ ተመልክተው አልነበረም እሸቱ መለሰ አዳማ ነው ተወልዶ ያደገው በዛም የሰንበት ትምህርት ቤት መዝሙርን ጨምሮ በበርካታ ጉዳዮች ይታወቃል እሸቱ እንዲላል ቤተክርስቲያን ጠፍጥፋ ሰርታኛለች አስታውሳለሁ 9ኛ ክፍል አንድ ልጅ ቤተክርስቲያን እንሂድ ብሎ ናዝሬት ገብርኤል ፈረገ ሰላም ሰንበት ትምህርት ቤት አስመዘገበኝ ብዙ ነገር ነው የተማርኩት የመጀመሪያው ፈተናም ቢሆን የቀመስኩት እዛው ነው ይላል እሸቱ ቤተክርስቲያኗ 2 ዓመታዊና እጅግ ደማቅ ባላት ነበሯት ከነዛ መካከል ታህሳስና ሐምሌ 18 ማለትም የገብርኤል ዋዜማ በሰንበት ትምህርት ቤት የሚቀርብ ዝግጅት አለ ዝግጅቱ ግጥም ዜማ ድራማና ስነ ጽሑፍ ይቀርብበታል ታዳሚው እጅግ ብዙ ነው መድረክ ላይ የሚወጡት ደግሞ ከህፃናቱ ጀምሮ በጣም የበሰሉ ስራዎችና ከፍተኛ ዝግጅት ነበር እናም የሐምሌው ዝግጅት ለማቅረብ እሸቱ ለአንድ ገጸ ባህሪ እጩ ተደርጎ ማጥናት ጀመረ በርትቶ አየው እሸቱ ጋር እንዲያጠና የተመደበው ልጅ ደግሞ ነባርና በጣም ጎበዝ ልጅ ነበር ይላል ተወዳጅ ሚዲያ የእሸቱን የህይወት ታሪክ በሰነደበት ጽሑፉ ትዝታውን ሲያስታውስ እሸቱ እንዲህ ይላል ከኔና መዝሙርና ድራማ አብሮኝ ከሚያጠናው ልጅ የተሻለው ሰው ሐምሌ 18 ሌሊት እንዳሸዋ በተበተነው ምዕመን ፊት ይቀርባል ላስጨራሽ ፈተናና ፉክክር ውስጥ ተገባ ተፎካካሪ በ5 ወር ጭንቅ ውስጥ መክተቴ ራሱ አስደስቶኛል አይደርስ የለምና ያ ፕሮግራም የሚቀርብበት ቀን ደረሰ ሐምሌ 18 ቀን ከሰዓት በመዝሙርና ስነ ጽሑፍ ክፍል ተጠርቻ አድናቆት ተበረከተልኝ አመሌም ሸጋ መሆኑም ተመሰከረልኝ ሆኖም ደባልህም በልምድ ስለሚበልጥ ዛሬ ድራማ እንዲያቀርብ እሱን መርጠነዋል ሲሉ ነገሩኝ ይላል መጀመሪያ ላይ ሲጠሩኝ ለራሴ ነገርኩትን የባል መረጥም ሊከፋኝ እንደማይገባና እዚህ የመጣሁት ከራሴ አስበልጬ ወንድሜን መውደድ እንዳለብኝ ነበር ይላል ሆኖም ሁለቱ ኃላፊዎች እንዳልተመረጥኩ ነገሩኝ ለኔ አስከፊ ነበር መርዶ የነገሩኝ ነው መሰለኝ ሰዎችን ከተለየው በኋላ ንዴት የመቆጣጠር አቅቶኝ የቤተክርስቲያኑ ቅጥር ግቢ ጥዬ ወጣው ሆኖም ራሴን ተቆጣጥሬ ተመልሼ ሌሊቱን ወደ አሳደገ ቤተክርስቲያን ሄጄ ዝግጅቱን ታደምኩ እንዲያውም በሰንበት ትምህርት ቤታችን የቀረበው ዝግጅት አስደስቶኝ ለሚቀጥለው ዓመት በሚገርም ብቃት እንደምመጣ ለራሴ ቃል ገባው ይላል ያሳለፈውን ጊዜ ሲያነሳ የሆነውም እንዲያ ነው ከዛ በኋላ ድራማ በመቅረብ ብቻም ሳይሆን በመጻፍ አስተዋጽኦ አድርጓል ጭራሽ ተፎካክሮ ያሸነፈኝንም ስድንባብ ጽፌ ዓለም ሰፊ መሆኗን አብረን ተውነን አሳየን ይላል ፈረንጅ እንደሚለው ላያችን ላይ የዘጉብንን በር ህንጻውን ገዝተን እናሳያቸዋለን አይነት መሆኑ ነው ይልምድ 11ኛ ክፍል ታሪክ ላይ ተጠቀምኩት መምራችን ያጼ ቴዎድሮስን አሉላ አባ ነጋን ያጼ ዮሐንስና የጀግኖቻችንን ታሪክ በድራማ መልክ እንድናቀርብ አዘዙን የኔ የቡድን ተማሪዎችን የሰንበት ትምህርት ቤት ልምዴን ተጠቅሜ ከጥናት እስከ ገጸ ባህሪ ምደባ ተሳትፌ የድራማው ቀን ከክፍላችን አንደኛ ወጣን ሌሎች 11ኛ ክፍል ተማሪዎች ብዙ እንዳስጠናቸው ጠይቀውኝ ረድቻቸዋለሁ ይላል ይሁንና አዲስ አበባ ዩኒቨርሲቲ ገብቶ የተማረው እሸቱ ህይወት ግን አልጋ ባልጋ አልነበረችለትም ይላሉ
እሸቱ መለሰ አዲስ አበባ ዩኒቨርሲቲ ገባ። ከዛ በፊት በትምህርት ብዙ ገፍቷል። ገና ትንሽም ሆኖ ሰንበት ትምህርት ቤትና አጼ ገላውዲዮስም አሳልፎ ከዛም በስታንዳፕ ኮሜዲ ታውቆ አሁን ከነባምቢ ሀበሻ ንትርክ ከመግባቱ በፊት እሸቱ ከአዲስ አበባ ዩኒቨርሲቲ በ2004 ዓ.ም ተመርቋል። ከዛ በኋላ ግን ህይወት እጅግ ከባድ ነበረች። በቲያትር ጥበባት ዲግሪውን ከያዘ በኋላ እንዳሰበው ቲያትር ቤቶች ወይም የፊልም ኢንዱስትሪው ብሎም የመዝናኛው ዓለም አዲስ መጤን የሚጋብዙ አልሆኑለትም። ነገሮች የተቆለፉ በዝምድናና በመተዋወቅ የሚሰሩ ነበሩ ይላል እሸቱ። እሸቱ ወደ ኋላ መለስ ብሎ የሆነውን ያስታውሳል። ከተመረኩ በኋላ ያሉት 3-4 ዓመታት ከብደውኝ ነበር። ተስፋ ቆርጬ ነበር። የራሴን ማስታወቂያ ተቋም መገንባት ፈልጌ ነበር። ከእህቴ ባል ጋርም ጀመርን። ግን እንዳሰበው አልሆነለትም። ስራዎች የሚሰሩት በመተዋወቅ ነበር። ቤት ተከራይተው ንግድ ፍቃድ አውጥተው ባዶ ቤት ታቅፈው መዋል ለመዱት። ከዛም ከራሱ አልፎ እህቱንም የእህቱ ባልንም አክስሯል። ያኔ ከባድ ጭንቀት ውስጥ ገብቷል። ያኔ እንደማልጠቅምና ለምን እንደተፈጠርኩ አማር ነበር። ቤቴን ዘግቼ መዋል ጀመርኩላል። ግን የተሰላቸና ተደጋጋሚ ቀኖችና ህይወትን መምራት አልወደደውም። አንድ ቀን ጠዋት ግን ነገሮች ተለወጡ። ማማረሩን ተወው። እንዴት? እሸቱ እንደሚለው ፈጣሪ ሰው አድርጎ ነው የፈጠረኝ። አሞራ ወይም ዋሊያ ወይም ደግሞ ሸለምጥማጣ አድርጎ አይደለም የፈጠረኝ። ሰው ነኝ። እግዚአብሔር በአምሳያው መልኩ መተንፈስ የምችል፣ ማውራት የምችል፣ መራመድ፣ መቆም፣ መተኛት የምችል፣ ወጣ ብዬ ደግሞ ብለግስ የአንዲትን ወላድ እናት ነፍስ ማዳን የምችል ሰው ነኝ። ያኔ ማለዳ መነሳት ጀመርኩ። ከፀሐዋ ጋር ሰዎችን ማግኘት ጀመርኩ ይላል። ከዛም ስለ ስራ ከተለያዩ ሰዎች ጋር ማውራት ጀመረ። ያኔ ነበር የኛ ፕሮግራም መድረክ ለመምራት የታጨ። ገርል ኢፌክት ግሎባል የተሰኘው ተቋም ጋር አብሮ መስራት ጀመረ። 11 መድረኮችን በኢትዮጵያ የተለያዩ ቦታዎች ተዘዋውሮ አቀረበ። አዘጋጆችም ተመልካቾችም ልብ ውስጥ የገባበት ጊዜ ነበር። ይህ የዛሬው የእሸቱ ታዋቂነት መንገድ የጀመረበት ነው። በእኛ የሬዲዮ ፕሮግራም ወይም በገርል ሀብ ኢትዮጵያ ለዓመታት በአቅራቢነት ሰርቷል። በ2010 ዓ.ም በአይነትም በአቀራረብም ከፍ ያለ ስታንዳፕ ኮሜዲ ለመድረክ ሲያበቃ ግን እሸቱ ማን ነው የሚለው ከአዳማ ወጣ ብሎ በተለያየ ቦታ መታወቅ ጀመረ። ያን እሸቱ በደንብ ህዝብ ውስጥ መግባት ችሏል። የሱን መድረኮች ለመሳተፍ ረጃጅም የተመልካች ሰልፎች እየታዩ ምን አለ ማን ነው መባል ጀመረ። ከ7 በላይ የሙሉ ሰዓትና ስታንዳፕ ኮሜዲዎች ለመድረክ አብቅቷል። በ2012 ዓ.ም መስከረም ወር እሸቱ በተመልካች ድምጽ ተመርጦ በኢቢኤስ ቴሌቪዥን ጣቢያ የሚተላለፈውን የቤተሰብ ጨዋታ የተሰኘ ፕሮግራም አቅርቧል። በጣም የተመልካች አድናቆትና ክብር ያተረፈበት ፕሮግራምም ቢሆን በርካቶች ግን ከነጻነት አንጻር እንደሚፈልገው አልመራውም ብለው ይጠቅሳሉ። በእርግጥ እሸቱ አሁንም በርካታ በሚሊዮን የሚቆጠሩ ቻናሎችን ይመራል። ስራዎቹ በቡድን ሲሰሩ ጠንካራ ይሆናሉ የሚል እምነትም አለው። እሸቱን ከሚያመሰግኑት ውስጥ የተሻለ ገቢ እንዲኖራቸው ከእርሱ ጋር የሚሰሩ ሰዎችን ያግዛል የሚለው ነው። ከዛም በዘለለ ለስራው ትጉህ መሆን የሚያሳየው ከሚያቀርባቸው መድረኮቹ በፊት የሚያደርጋቸው ተደጋጋሚ ሙከራዎችና አስተያየት የሚሰበስብበት መንገድ ነው ይባላል። በእርግጥ በጥናት ላይ ተመስርቶ ኮሜዲያን ስራዎችን ቢሰራም በአሁኑ ጊዜ ይህን ስራ አይሰራም። ይሁንና በስራዎቹና በጥረቱ ያሳለፈውን የህይወቱ ውጣ ወረድም ሆነ ከዩኒቨርሲቲ ወጥቶ ስራ ማጣቱን በጥረቱና በትጋቱ ማሸነፍ ችሏል። በርካታ ሚሊዮን ተከታዮች ያሏቸው የዩቲዩብ ቻናሎች አሉት። ዶንኪቲዩብ ዋናው፣ ዶንኪቲዩብ በጎን ጨምሮ ዶንኪቲዩብ መንፈሳዊን የመሳሰሉ ስራዎች አሉት። በርካታ ስራዎችን በመሞከር የሚታወቀው እሸቱ ገጠር ልገባ ነው ብሎ ገንዘብ ካሰባሰበ በኋላ ያ ገንዘብ የት እንደደረሰ አይታወቅም የሚል ትችትም ይቀርብበታል። ከዚህም በዘለለ ከሰሞኑ ከባምቢ ሀበሻ ጋር መጋጨቱን ተከትሎ ለቤተ ክርስቲያን ገቢ የሚሰበስበው በኮሚሽን ነው የሚል አቤቱታ ቢቀርብበትም እርሱ ግን በደብዳቤና በተጠና መንገድ እንዲሁም ደግሞ በአሰራሩ መሰረት ነው ይህንን አላደረኩም እያለ ነው። ይሁንና እሸቱ የልጆችን ጨምሮ በርካታ ፕሮግራሞችን ይሰራል። ከዚህ ውስጥ አንድ የሚቀርብበት ትችት የኔ ልጅ ቴሌቪዥን አላሳየውም እያለ እርሱ ግን ሚሊዮን ህጻናት የሚመለከቱትን እጅግ የተጠና ህጻናት ቪዲዮ ይሰራል የሚል ትችት ይቀርብበታል። የሆነ ሆኖ እሸቱ በርካታ ትችቶች ቢቀርቡበትም በችሎታው በጥረቱና እንዲሁም ደግሞ ባለው ብልጠት ተጠቅሞ ድህነትን ማሸነፉን ግን ማንም የሚክደው ጉዳይ አይደለም። እዚህ ላይ አንድ ጉዳይ እናንሳ። ሰንበት ትምህርት ቤትና አጼ ገላውዲዮስ ትምህርት ቤት ቤተክርስቲያን ጠፍጥፋ ሰርታኛለች። አስታውሳለሁ 9ኛ ክፍል አንድ ልጅ ቤተክርስቲያን እንሂድ ብሎ ናዝሬት ገብርኤል ፈለገ ሰላም ሰንበት ትምህርት ቤት አስመዘገበኝ የብሎ የሚጀምረው ታሪክ አሁን ላይ ለዚች
ቤተ ክርስቲያን ከመናገር ወደ ኋላ ልልም የኢትዮጵያ ሕዝብ ይቅርታ፣ በአምቢ ሀበሻንም መናገር ልክ ነው፣ እንዲያውም ጥፋቱ እስከዛሬ ዝም ማለታችን ነው። በርካታ ያልተገቡ ባህልን ቤተ ክርስቲያን የማይመጥኑ አለባበሶች፣ ስብዕናዎችና ማንነቶችን ስናይ ከዚህ በኋላ እናጋልጣለን፣ አጠናክሬ እቀጥልበታለሁ የሚል ሀሳቦችን እያነሳ ነው እሸቱ። በአጠቃላይ ያለው ሁኔታ ይህንን ይመስላል። ሌሎች ታሪኮች ሲኖሩ እንመለሳለን። ቻው ቻው።